ባልና ሚስት ይጣሉና ሽማግሌ ይሰበሰባል። ከዛም ሁለቱ ችግራችሁን ተናገሩ ሲባሉ ባል እኔ ከስራ ደክሞኝ ስመለስ ማረፍ ፈልጋለሁ፣ ነገር ግን ልጆች እያንጨጫች በፍጹም ማረፍ አልቻልኩም ይላል። ሽማግሌዎቹም ሌላ ሲሉታል እኔ ከስራ ስመለስ ልጅ ያስተለኛለች፣ ወጥ ትሰራለች፣ የልጅ ወተት ታፈላለች፣ ምን አለ ሳልመጣ ጨርሳ ብትጠብቀኝ ተቀምጣ የዋለች ይላል በንዴት። ሚስትም በሰዎች ፊት ከዚህ በኋላ በፍጹም አንረብሽውም ብላ ይቅርታ ስለጠየቀች ሽማግሌዎቹም ትተዋቸው ይሄዳሉ። በነጋታው ሚስት ልጆቿን ይዛ እናቷ ቤት ሄደች። ከስራ ሲመጣ ቤቱ ተቆልፏል። ልክ ከፍቶ ሲገባ ቤቱ እጅግ ይቀዘቅዛል። ከሰል ለማቀጣጠል ቢሞክርም እምቢ ያለው ልብሱን ደራርቦ ሚስት ሰርታ የነበረውን ጠራርጎ በላ። ዝምታው ሲጨንቀው ቲቪ ከፍቶ ለማየት ሞከረ፣ ግን የለመደው የልጆቹ ድምጽ ናፈቀው። እናም እየከፋው ተኛ። ጧት ሲነሳ ያ የሚጣፍጠው ቁርስና የሚወደው የሚስቱ ፈገግታ የለም። ከፋው። ፊቱን ታጥቦ ወደ ስራ ሄደ። ቁርሱንም ውጭ በላ፣ ግን አላረካውም። ቀኑ እንደከበደው ዋለ። ስልኩን ቢያይም አልደወለችለትም። ውሎ ሲመለስ ራቱን ውጭ በልቶ ከጓደኞቹ ጋር ቢያመሽም በመጨረሻ ያ ባዶ ቤት ጠበቀው። ለቅሶ ቤት ይመስል መግባት አስጠላው። ዞር ብሎ ሲያስብ ለካ ያለ ሚስቱ ጎዶሎ ነው። ለካ ልጆቹ ረባሾቹ ሳይሆኑ አጫዋቾቹና የመንፈስ እርካታም ነበሩ። ከዛ በኋላ በእጅ ያዙት ወርቅ ሆናችሁብኝ፣ ጥቅማችሁን ስላልተረዳሁ በጣም በድያችኋለሁ፣ እባክሽ ይቅርበኝ ውዷ ሚስቴ ብሎ በሽማግሌዎች ታረቀና በሰላም ይኖሩ ጀመር። ያኒ بالአኺር መልእክቱ ሚስቶች ሸክሞች ሳይሆኑ የቤት ተሸካሚዎች፣ ሰራተኞችና አስተዳዳሪዎች ናቸው። ልጆችም የቤት ሁከት ፈጣሪዎች ሳይሆኑ ደስታና ሙቀት ፈጣሪዎችም ናቸው። ስለዚህ ደስታ የሚሰጠንን ነገር ከማጣታችን በፊት ቀድመን ለይተን እንወቀው፣ ተገቢውን ቦታ እንስጠው ለማለት ያክል ነው። ወሰላሙ አለይኩም።